ዛሬ የወሬ ቀን ነው። ስሙ ስለ አሮጊት ፈስ የሰማችሁት ነገር አለ? የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። ፈሴን ማግ እስከዛስ ጤናዬን ጥብቅ። ነፍሱን ይማረውና ወንድማችን አርቲስት ነፃነት ወርቅነህ በዚህ ደረጃ ሲሰራ ከነበረ እንዴት ሀብት የለውም እንዴት ንብረት የለውም ብሎ ሲጠይቁ አይቻለሁ። በእርግጥ ከውጭ ሆኖ ለሚያይ ሰው ይሄ ጥያቄ መሰረታዊ ሊሆን ይችላል። ንቅሳት ያለባቸው ሴቶችና አይነታቸው የመጀመሪያው ጀርባዋ ይሄ ማለት ነው። ቀሚሱ የለበሰው ዲያብሎስ ነው። አያችሁ ወንድ ልጅ ጮቅነት፣ አያችሁ ወንድ ልጅ መሽቆቅነት፣ ወስፌነት። ከዚህ ቀደም ቤት ተከራይታችሁ የኖራችሁ አሁን ላይ የራሳችሁን ቤት የሰራችሁ ይድረስ ለድሮ አከራዮቼ። በእናንተ ግፍ የተነሳ እግዚአብሔር ኮክሶኛል። G+3 ቤት ሰጥቶኛል። እየበደልን በተለይ ሽንት ቤት እንደው ብቻውን ይሞላው እንደሆነ አላውቅም። ወንድ ልጅ ለእናቱ ስኬቱን ለማሳየት የሚለፋ ከሆነ አሁን ላይ ገመችስ ከሌለ እንዴ እንደው እህትህ ራሱ ወንድሟ ሆነባት ነው የሚታይ። የመኖር ፈተና ምንም ቢያንገዳግድ አታካችም ቢሆን ለጥጦታል እኮ ረዳት መልስ ይዘኝ ሌላ ነገር ላስብበት የምትሉ ሰዎች ባላችሁበት እንዴት እንደዚህ ይተኛል? ሰላም እጅን አስተናል አንገደፍተናል። የመተናል አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ቤተሰቦች እንኳን በሰላም መጣችሁ። እንኳን ወደ ደስታውና ወደ ጨዋታው እንዲሁም ወደ ፈገግታ እንዲሁም ወደ ቁም ነገሩ አውድማ ተከሰታችሁ እንላለን። ከቪዲዮቹ ጋር ነው ወንድማችሁ መልከኛው ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ክኖሩን ነስንሶ አጣፍጦ ከሽኖ ቀምሮ የሚያቀርብላችሁ ግሴ ግስላው አቤት የማር ወለላው አታምሮማል። ቴንክ ዩ ቤተሰቦች። እዚህ ቤት ውስጥ ካሽ ገንዘብ አይሰራ፣ ምንም አይነት ቼክ አንቀበልም፣ እንዲሁም ማስያዣ ፈጽሞ የተከለከለ ነው። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግሴ ለቤቱ ለናንተ አንተ ተው እንኳን አትልም አይደል? ምርትና አገልግሎቶቻችሁን ማስታወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ ማግኘት ትችላላችሁ። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። ዛሬ የወሬ ቀን ነው። ስሙ ስለ አሮጊት ፈስ የሰማችሁት ነገር አለ? አዎ ጆሮአችሁን አትጠራጠሩት። የአሮጊት ፈስ ዶክተር የምትለው ነገር አለ። እስቲ እንስማ። ወዲህ በላት እስቲ ያችሁት። የአሮጊት ፈስ ለጤና የሚሰጣቸው ጥቅሞች። የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለ ወይም አንታይማይክሮቢያል። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ የሚገኙ የተለያዩ ብክነቶችን የመቀነስ አቅም አላቸው። በተለይም የመገጣጠሚያ ህመምንና ሪህን ለማስታገስ ይጠቅማል። ሶስተኛ ደምን ለማጥራት በሰውነታችሁ ውስጥ ያሉ መርዛማ ንጥረ ነገሮችን በማስወገድ የኩላሊት ስራን የማገዝና ደምን የማጥራት አቅም አለው። አራተኛ ለቆዳ ጤና በቆዳ ላይ የሚወጡ ቁስሎችንና ኢንፌክሽኖችን የማዳን ተፈጥሯዊ ኃይል አለው። ይሁን እንጂ የአሮጊት ፈስ ኃይለኛ ተክል በመሆኑ በከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። ስለዚህ በመጠኑ መጠቀም ይኖርባቸዋል። ተክል ነው እንዴ? እኔ እንደው የአሮጊት ፈስ ስትል አያቴ መቀመጫ ላይ ውዬ ላድር ነበር። እባክህ የሁሉ ጥቅም ካለው ግን እኔ እውነት ቪዲዮን እስከ መጨረሻው ባላይ ኖሮ ጣጣዬ ድረሽልኝ ብዬ ልኮበልል ነበር። እሷ ጋር ጣይቱ ጋር ይሄ ሁሉ ጥቅም ካለው ማቀዝብ እንደ ወይባ እንደ ከርቤ ሲጀመር ይሄ ሁሉ ጥቅም ይዛ ማን ከቤት አስወጥቷት በሩን ዝግትግት ታረግና ህዝቤን አስገብቼ ከዛ ቤት ወስጃት ቤቴ ዝግት ከዛ ፈሴን ፈሴን ማግ እስከዛስ ጤናዬን ጥብቅ። በቃ የአሮጊት ፈስ የወጣቱስ አይምሮ በሽተኛ ነው የሚያደርገው። ያን ሆነ ላሉላ እኮ በተለይ አሁን የሚፈሳ ፈስ እንደ ድሮ አይደለም እኮ። በፊት እኮ ኦሪጂናል ኦርጋኒክ ምግብ ነው የሚበላ የነበረው። ተክል ነገር ይበላል። በየክፍለ ሀገሩ የተለያዩ ዶሮዎች አሉ። ጭሮ አዳሪ ዶሮዎች አሉ። እነሱን በልተን ጤናችን ራሱ ፈሳችንም ይገርም ነበረ። ቤት እኮ ስንፈሳ ህፃናት እያለን እሰይ
እስኪ ጀግና ነበር ምን ባለው እኛም በርትተን እናንበቀብቀው ነበር እና አሁንስ ቤትማ እንደው እና እኔ የምን ይላል መሰለክ ልክኛ ስናቦን ነው ጠምቦ ጠብ ጋሽ ንጉሴ ምን ነው አይናለ ምን ነው ምን በደልኩሽ ብታለቅሽ ሲል አንተ አይደለም ሰሱ ነው ቤተሰቦች ይሄ ሲሪየስ ጉዳይ ነው ወሬ አይደለም ከዚህ ቀደም እንግዲህ ነፍሱን ይማረውና ወንድማችን አርቲስት ነፃነት ወርቅነህ ህይወቱ ካለፈ በኋላ ለቤተሰቦቹ ጎፈንድሚ እየተሰበሰበ እንደነበረ ታውቃላችሁ በዚያ ዙሪያ ደግሞ በጣም ብዙ ወሬዎች ነበሩ እንዴት እስካሁን ድረስ ይሄ ሁሉ ካምፓኒ ጋር ተፈራረሙ እንዴት የሚፈራረምበት ያ ሁሉ ገንዘብ አግኝቶ አሁን ላይ ቤተሰቦቹ እንዴት ችግር ላይ ናቸው ትላላችሁ የሚሉ ጥያቄዎች በጣም ብዙ በርክቶ ነበር ታዝበናል በርግጥ ከውጭ ሆኖ ለሚያይ ሰው ይሄ ጥያቄ መሰረታዊ ሊሆን ይችላል ነገር ግን እውነታው ወዲህ ነው ጓደኛው የልብ ወዳጁ አብሮ አደጉ እስቲ ሰይፉ ሾው ላይ ቀርቦ ምን ሐሳብ እንደሰጠ አብረን ነው በዚህ ደረጃ ሲሰራ ከነበረ እንዴት ሀብት የለውም እንዴት ንብረት የለውም ብለው ሲጠይቁ አይቻለሁ ለምን እንደዚህ ሆነ ይመስልሃል አስኒ አንተ እንደጓደኛ ሀብት አለው ነፂ እኮ በጣም ሀብታም ሰው ነው በጣም ሀብታም እኔ አሁን እንደዚህ ከመለብሰው በእርግጠኝነት አሁን የጫማ እሱ ያመጣልኝ ነፃነት አንድ ቤት ገባ ማለት ምንም ማጋነን አይደለም አሁን 22 ብትሄድ ያግራንድን ታውቀዋለህ የድሮ የግራንድ ጋሽታዴ ቤት አዎ ምናምን እዛ አሁን መደዳውን እንደዚህ ሰው ካለ በቃ የነፃነት ፍላጎት ምንድነው ከሰው ጋር መሆን ይፈልጋል ደረጃ ይልና ነፃነት ወርቅነህ ሰው እንደሚሰበስቡ ማንንም ሰው አይሰበስብም ስብስብ ይላል በቃ ሰው እዛ ጋር ነፂ ለሽንት የሚወጣ መስሎ ሲባል ሂሳብ ተከፍሏል ማን ከፈለ ነፂ ከፍሏል አሁንም አለ ችግሩ ባንክ ማስቀመጥና ኪስ ማስቀመጥ ነው ነፃነት ምንም አያጎድልም ለማንም ለልጆቹ አያጎድልም ለቤቱ አያጎድልም ለማንም አያጎድልም ግን ነፂ ምንድነው ሞተር ነው ሲሰራ ነው ኦኬ ነፂ ሲቆም ቆመ ነው እንደዚህ ሲባል ነፂ ቸግሮት ምናምን ተርቦ ምናምን ኖሮ ቤተሰቡ ተበድሎ አይደለም በመስጠት ስለሚያምን ነው ነፂ የሚቀመጥ ነገር የለውም እንደሰማችሁት ከጓደኛው አንደበት እውነታውን ተናግሯል ነፂ በለጋስነቱ ምክንያት ነው በጣም ሰጪ ነው ፈጣሪ አምላክ ነፍሱን ባጸደ ገነት ያኑርልን ገንዘብ ማከማቸት ብቻ ሀብታም ያስብልም ግሴ ተሳሳቱ ትክክል ገንዘብ ባንክ ማስቀመጥ ሰውን ሰው ያደርግም የነፂን ፍቅር ያያችሁት እንግዲህ ሀገር ምድሩ ሲንቀጠቀጥ ነው እንግዲህ የነፃነትን ለጋስነት በሁላችን ልብ ውስጥ ያስቀምጥልን ፈጣሪ አምላክ ነፍሱን ባጸደ ገነት ያቆይልን ሌላ ምንም አይባልም አንደው የሰውዬ ዛሬ ምን ይዞ ብመጣ እስቲ እሺ ንቅሳት ያለባቸው ሴቶችና አይነታቸው ዛሬ ንቅሳት ቀን ነው የንቅሳት ቀን ነው ንቅሳት ያለባቸው ሴቶችና አይነታቸው የመጀመሪያው ጀርባዋ ይሄ ማለት ነው ቀሚሱ የለበሰው ዲያብሎስ ነው ለምመስላችሁ ጀርባዋ ላይ የሚነቀሱት አንተ ከጀርባው ታሪክ አለው ምክንያቱም ማሊያ የሆነው ከጀርባቸው የተነቀሱት ገብታችኋል ይሄ ወስፌ ባንጌት ሲጫወቱ እንዲያይላት ነው እና እኔ ለምንድነው የተሰራሽው ብለሽ ጠይቃት እስቲ ሁለተኛው ቢራቢሮ እነዚህ ደግሞ ሻርክ ለመሆን መንገድ ላይ ናቸው እንዴ እየተማሩ ፕራክቲስ ማድረግ አለባችሁ ሻርክ ለመሆንም እና ይሄ እንደ አርማ ነገር ነው ይሰጣችኋል ቢራቢሮ ከዛ ካለፋችሁ ሻርክ ትሆናላችሁ ካላለፋችሁ ደግሞ ሻርክ አትሆኑ ሶስተኛው ወገብ ወይንም ደግሞ ከዳቦ በላይ እንዴ ታች አካባቢ ያሉት ቦታዎች ላይ የምትነቀስ ከሆነ ልጅቷ በቃ ሻርክ ሆናች አልፋለች ፈተናውን እና ልትፈራት ይገባል ከቻልክ ራን እንደምንም ብለህ ሩጥ እቺ ሴትዮ ምስትና ነገር ልትሆን አትችልም ሴቶቹ በዚህ ቃል የምትናደዱ ከሆነ ስራችሁን ስለምታውቁ ነው ምንም አፋችሁ እንዳትከፍቱ አራተኛው ደረቷ ላይ እዚህ ጋር በለስድና ነገር ያላቸው ከሆነ እነዚህ ምስኪን ናቸው አላ የሆነ ድሮ ባሏና ነገር እዚህ ጋር ተሰሪልኝና ነገር ብሎ አስገድዷት ከዛ ላይ የሆነ ሳለ አሁን ከተጣሉ በኋላ አርማ የተቀመጠ ነገር አይጠፋም እና እዚህ ጋር መጥፎ አይደለም ይሻላል አላ አማራጭ ከሌለ እነሱን ዴት ብታረግም ችግር የለም ግን እነሱም አለኞች ናቸው ምንም የሌላት እቺኛዋ ማለት ነው ጥሩ ነች ግን መንጸር የምታረግ ከሆነ እሷን ልትፈራት ይገባል ለምን ታውቶ ይላትን ብለ ማለት ነው እንዴ አፈገፈታ አብለ እንዳትጠብቅ ሁሉ ጊዜ ተጠንቀቅ ወደፊት ለፊት እያየ መጀመሪያ ጎልን ካሳካ በኋላ ሴቶች ቂጥቂጥ ስር እንዴ ትሯሯጣለ ብቻ ግን ከዛ በፊት አላማን ለማሳካት ሞክር ግን ምንም የላትም ማለት እቺ ማዘር ትሬዛ ነች ማለት አይደለም አይታወቅም ከኋላ ያለው ታሪክ ፓርቲቱን ፈልግ ሆነ ፎሎ ማለት ነው ተሱ ሌት ኮፒ ሳውት መላጣት ቀረ እንግዲህ በተለይ እኔ እውነቱን ልንገራችሁና እኔ የሴት ልጅ ንቅሳት አድናቂ አይደለሁም ያው ሰው እንደ ፍላጎቱ ነው አያችሁ የወንድ ልጅ የሚመሽቁቅነት
አያችሁ ወንድ ልጅ ጮቅነት፣ አያችሁ ወንድ ልጅ መሽቆቅነት፣ ወስፌነት ተመልከቱልኝ። እናንተ እንደው ዲዛይን አማርጣችሁ ታቶ ተሰርታችሁ ክለብ ትሄዳላችሁ። ከዛስ እሱ ይወደዋል። ይሄ ይሻላል ከዚህኛው ታቶ ከቢራቢሮ ብለስድ የሚለው ይሻላል፣ ከብለስድ ደግሞ ዲርማማ የሚለው ይሻላል፣ ልብ ቅርጽ ጦር እሱ ይሻላል ብላችሁ ስታማርጡ፣ ከዛስ ንቅሳት የተነቀሳችሁ ሴቶች ወደ ትዳሩ ወደ ቁም ነገሩ ልጅ ወደ መውለዱ ቤተሰብ ወደ መመስረቱ ሲመጣ ግሴ አየው አቤት አየ በቃ የሚመርጠው ምንም የሌላትንና ደህና በቃ ስነ ስርዓት ያላትን ሴት ነው። ከዛ የተነቀሳችሁ እንደው ቂጥ ገባችሁ ማለት አይደለም፣ ይቅርታ ለአማርኛ አጠራሪ የካርታ ቋንቋ ነው። አዎ ቂጥ ገባ ነው የሚባለው። ለማንኛውም እስቲ ይሄንን አጠቃሎ ሌላኛውን እይታቸው የወንዶች እይታ ምን አይነት ነው የሚለውን አብረን እስቲ እኔ የምለው ካደግሽ በኋላ ነው እንደ ሴት ይሆንሽ? አልገባኝም። ምን ማለት ነው? ለምንድን ነው ይሄን የመሰለ ገላ በሱሪ የምታቆረፍጂው? ምን አገባ ታዲያ? አንተ ይመለከታል? ወንድ ልጅ ነኝ። ማግባት ባልፈልግ እንኳን ልጅ እንዲኖረኝ ይፈልጋለሁ። የልጅ እናት ደግሞ ሱሪ ለባሹና ብረት ብረት የምትል ሳትሆን ቀሚስ ለባሹና ሴት ሴት የምትሸት እንድትሆን እፈልጋለሁ። እየሰደብከኝ ነው እንዴ? ኧረ አይደለም። ፀሐይን እንደ እሳት ንፋስን ደግሞ እንደ ጭስ ተጠቅሜ እየመረኩሽ ነው እንጂ ብረት ብረት ብሎ ምርቃት አለ እንዴ? ስማ የቀረው ይቀራል እንጂ እንደዚህ እንድታናግረኝ አልፈልግም። ለራስሽ ሴትነትሽ ይቀርብሻል እንጂ ለኔማ ምንም አይቀርብኝም። ሱሪ የለበሰች ሴት ሴት አትባልም? ሱሪ የለበሰ ወንድ ነው እንጂ ወንድ የሚባለው። ሱሪ የለበሰች ሴት ሴት አትባልም። አንዲትን ሴት ሴት የሚያስብላት ቀሚሷ ነው። አንዲትን የሙስሊም ሴት ሂጃቧን አውልቃ በኮፍያ ቀይሯ አይተሽ ታውቂያለሽ? አታውቂም። ሱሪ ውስጥ ወንድነት ነው እንጂ ሴትነት የለም። ቀሚስ ውስጥ ግን ሴትነት አለ። እንደው ቤተሰቦች ይሄን ስናገር ብዙ ሱሪ ለባሽ እህቶቼ ትንሽ ሊቀየሙን ይችላሉ። ነገር ግን እውነታው ይሄ ነው። መጽሐፍ ቅዱስም የሚለው እኮ ወንድም የሴትን ያድርግ ሴትም የወንድን አታድርግ ነው የሚለው። በቃ እኛ እኮ አይደለንም፣ በቃ ህጉ ነው። ከህግ ደግሞ ውልፍት አይባልም። አንዳንድ ጊዜ በገብር 4 ቁጥር ሰርተው ግባለት የሚሉት እኮ ሱሪ ሲደረግ ነው። ታውቃለህ አይደለ? ቦክስ እንዲህ ጓንት ይዘው ከባል ጋር የሚያያዙት ሱሪ በማድረግ ምክንያት ነው። ቀሚስ ውስጥ ሴትነት አለ። እናቶቻችንን ተመልከቱ እስቲ። ቀሚስ ስታደርግ ትሽኮርመማለህ። ትሽኮርመማለሽ ይቅርታ ግስቲ አንተን አይደለም እግዚአብሔርን አንተን አይደለም። እስቲ አሁን ያላቸው ወዝ ላይ ግስቲ፣ አሁን ያላቸው መልክ ላይ፣ አሁን ያላቸው ባህሪ ላይ ቀሚስ ጣል ሲደረግ እኮ ትክትክ ያለ ሽሮ ላይ ስንግ ቁጭ ሲል ጀመረ ደግሞ በቃ ቆንጆ ናችሁ፣ በጣም ቆንጆ ናችሁ። ምን አለ ጾም ነው ብዬ እኮ ነው ጎረድ ባረገው ሰው አይቀየመኝም። ጊዜ በቃ ይቅርታ፣ ዘይት ልትል ነው ብዬ ፈርቼ እኮ ነው። ያው ሽሮስ በዘይት እኮ ነው። ዘይት ደግሞ 250 ገብቷል። አፕዴት እናድርጋችሁ ብለን አሁን አዛም ብለዋልና አንድ ላይ እናፍተር። ከቤተሰብ ከሙናቲካ እና ከትንሿ ሲስተሬ ጋር አንድ ላይ አሁን እናፍተር። يا نور الهلال أقبل تعال فالشوق طال والقلب سما نا رمضان ينسى النبي في رمضان البروغرام ينسى لا تنقضي أنت للروح دواء رمضان يا حبيب رمضان ليتك دوما እና እንዳያቻት ናት። አልহামዱሊላህ የዛሬው አፍጥራችን ትመስላለች። መልካም ረመዳን። ይሄን ቪዲዮ ያመጣውላችሁ እንግዲህ አንዳንድ ከመስመር የወጣ ነገር ሶሻል ሚዲያ ላይ ይዛችሁ ለምትመጡ ሰዎች በእርግጥ ወንድማችንም አላማረረም፣ ባለው ነገር ደስተኛ ሆኖ ጾሙን እየፈታ ነው። ነገር ግን ጾመው መፍታት ያልቻሉ ወንድም እህቶቻችን አሉ። በዚህ አጋጣሚ ሁሌም ነው የምንለው እኛ ጋር ትርፍ የምንለው ነገር የሆኑ አካላት ጋር የሆነ የጎደሎ መሙያ ልትሆን ስለምትችል ጎረቤቶቻችሁን ቼክ አድርጉ። ትንሽ 10 ሳምቡሳ ከሰራችሁ
2 ሳምቡሳ ለጎረቤታቻችሁ አስቀምሱ። ጾም መፍቻ አጥተው ሊሆን ይችላል። እንዴት ናችሁ ብላችሁ ጠይቁ። ጊዜ ጾም ሰዓት አይደለ? መተጋገዝ አለብን ፈጣሪ ይቅር እንዲለና ወንድማችንም ባለው ነገር ደስተኛ ሆኖ አመስግኑ ነው እየኖረ ያለው። ፈጣሪ አምላክ ይጨምርልህ ያበርክተልህ። ይህንን እንኳን ማድረግ የማይችሉ ስንት ሰዎች እንዳሉ እንድታስታውሱ ያክል ነው። እስቲ ቤተሰቦች ስንቶቻችንን ሰላም ስንባባል ትርጉም ያለው ሰላም ተባብለን የምናውቀው? አንተ አሁን ሰላም ስትል እንዴት ነው? እንዴት ነው? ቢስ ነው? አማን ነው? ከዛሰ እንዴት ነው የምታደርገው? አይደለ? እያንዳንዱ ሰላምታ በኢትዮጵያዊነት ውስጥ ትርጉም አለው። እስቲ እንስማ። ዮሐንስ መጀመሪያ ቀን ሳገኘህ ካስታወስክ ስራ ቦታ መጥቼ ልጨብጥህ እጅን ዘረጋው። በጣም ስላስገረመኝ ላንሳው ብዬ ነው። ከዛ አይ እጅ አይጨበጥም ማለት ነው። መጀመሪያ ደነገጥኩኝ። ታዲያ ምንድን ነው የሚደረገው? ትከሻ ነው አልከኝና ሳይንተርፕሬት አረክልኝ የሰላምታ አሰጣጣችን። እናት ልጅ ለምን አንገት እንደምትስም፣ ለምን ጉልበት እንደምንስም፣ ትልልቅ ሰዎች ለምን ትከሻ እንደሚሰጣጥ እና ያኔ ነው በጣም ኢምፕረስድ ሆንኩኝ። ከሱ ብንጀምር በጣም ደስ ይለኛል። በዚህ ጉዳይ ላይ እኮ ብዙ ሰው እንትን ይለኛል ይቀየማል እና እጁን ሲዘረጋ እኔ እጅ አልጨብጥም፣ ግን እጅ አለመጨበጥ የእኛንም ባህል ገላጭ ስላልሆነ ሰላምታዎቻችን በራሱ ሀገራዊ ሴቶቻቸው ብዙ ናቸው። ትርጓሜዎችም ስለሚሰጣቸው አክብሮትንም ስለያዙ በእኔ እድሜ እኩል ያለን ሰው ምቾት እንዲሰማው ትከሻውን ነው። ያው ትከሻ ለትከሻ ማለት እኩል ለእኩል እኩልነን ነው። መበላለጥ እንደሌለ ማሳያ። ሁለት አቅፊዋ እኩልነትን ነው፣ ሚዛናዊነትን ነው ሰላምታችን። በኩል እድሜ ላይ ያሉ እዛ ምቾት እንዲሰማው ደግሞ ታቅፊዋለሽ። እናቶቻችን አንገት ነው የሚስሙት። እናቶች አንገት የሚስሙበት ልጆቻቸው ጌጦቻቸው፣ መዋቢያቸው ጌጤ ነህ ማለት ነው። ብዙ ጊዜ አባቶቻችንም ባይሆኑ እንግዲህ የእውቀት አባት ሲሆኑ ትልልቆቻችን ጉልበት ነው የሚሳሙ ማለት ሙሉ በሙሉ እንግዲህ በባዮሎጂም የሰው ልጅ ከመቅኔ አይደል ስለሚሰራ ደግሞ እኛ በእናንተ ድካምና ልፋት ነው የተገኘ ነው ከዚህ የበቃ ደረስ ነው ለዛ ነው ብለን ዝቅ እንላለን። እጅ መስጠት ጣሊያኖች ነው ያመጡትና ባህላችን ጣሊያኖች ነው። እንደ አንድ ወዳጅ አለኝ አብሮት 20 ዓመት አብሮት የሰራውና እጁን ዘረጋና ነጩ ነው እጅ አይዘረጋም ሲለው ለምን ብሎ ልህ ተጋባ። አይ እና ገባኝ እኔ ለምን እጄን አልጨበጠው። የበታችነት አይነት ስሜት ነበር ጭሮበት የነበረ፣ ግን እኔ ባህሌንና ልማዴን ልነግረው ነበር። እንዴት የኔን እጅ አይጨበጥም ሲል አይ ጣሊያናዊ ስለሆንክ ነው አልኩት። እንዲያ ከሆነ ኢትዮጵያዊ ነኝና አትችልም ያን እጅ መጨበጥ እንጂ እጅ መጨባበጥ በእኛ ባህል ውስጥ ሰላምታችን በሙሉ በትህትና አይደል? ሰዎች በአክብሮት ለሰዎች ራሳቸውን ዝቅ ማለታቸውን አሳይተው ትህትናቸውን አሳይተው ነው ሰላምቶቻችን በሙሉ። ስላስገረመኝ ነው። ጋቢን ደግሞ ጨመርክልኝ። ያው ጋቢ ለብርድ ነው የምለብሰው እና ጋቢ ቀሚስ ነው ስለወደድኩት ነውና ያው እሱም አሁን አልባሳቶቻችን በሙሉ ሀገርን ነው የምንወክለው። እናንተ ቀሚሶች ባህልን፣ ታሪክን፣ እሴትን፣ ትምህርትን እያንዳንዱን ነገር ይዟል። ቀሚሶቻቸው ላይ ያለው ትርጓሜ ጋቢ የወንድ ልጅ ደግሞ ሀገር ነው። መሀሉ ሀገር፣ ታችኛው ጥለት አለው አይደል? ጥለቱ ደንበር ነው። ዘርፍ የሉ የሚፈተሉት እነሱ ደግሞ ሰራዊት፣ ወታደር እንደማለት። አንድ ጋቢ ዘርፉ ከተበተነ ክሩ ደንበሩ ይዘረዘራል። ከዛ ጋቢው ጋቢ መሆኑ ኩታው ኩታ ሳይሆን ይቀራል፣ ይበተናል። እና እያንዳንዱ አሰራር የራሳችን ወግ፣ ባህል፣ ጠቅላላ ሴቶች አልባሳታችን፣ ንግግሮቻችን፣ ሰላምታዎቻችን፣ የምግብ ስርዓታችን፣ እያንዳንዱ ነገር በእውቀት ስርዓት ውስጥ ያለፈ አንቺነትሽን የሚገልጽ ነው። ዮሐንስ ይሄን ሁሉ ነገር ነው እንግዲህ ለመናገር የመጣ የነበረው። አደከምኳቸው ይመስለኛል። አሁን ዝም ልል ነው። አድክመህናል ብዬ አላስብም። ረግሴ እኔ አሁን ላይ ያለን የእግዚአብሔር ሰላምታ አይታችሁ ከሆነ ወሳብ ፒስ ነው። እንዴት ነሽ? አማን ነሽ? ይሄ ነሽ ራሱ በነገራችን ላይ ጾታ መቀየር ነው። ታውቃለህ? የጋቢውንም ታሪክ እንደውም ጨዋታ ያነሳዋልና ጋሽ ኑጌ
ሁሌ ሰላም ሲል ከዚህ በፊት አውርቻችሁም ከሆነ አላቅም ለትንሹም ለትልቁም እጁን እንዲያረግና ጉንበስ ይላል በየሄደበት ሁሌ ህፃኑም ትልቁም ሰላም ሲል ጉንበስ ብለ ሰላም የምትለው ስለው ለሰሪው ክብር ነው። የሰው ልጆች በፈጣሪ በአምሳያው የተሰራ ነው። ለሰሪያችን ነው ሰላም የምለው። እኛ እንኳን ሸክላዎች ነን። ባለዕደ ጥበቡ ለሱ ነው ክብር የምሰጠው ነው የሚለኝና ስንቶቻችንን ባህላችንን የምናውቀው ስንቶቻችንን ነው የእናቶቻችንን ሰላምታቸውንም አለባበሳቸውንም ጌጣቸውንም እንደው አወራራቸውን እንኳን ልብ ብለን የምናውቀው የነ ቢዮንሴ እና አንጀሊና ጆሊ ቅንድም መቀንደብ ኩል መኳል መከራሽን ያሳይሽ። እውነቴን ነው የምልህ ግሴ አሁን ራሱ የመጣው ፓንት እንትን ብታየው እኔ የምልህ እውነቴን ነው ግሴ። እንደውም እንደ ኢትዮጵያዊነት ባህል የሴቶች ራሱ ፑታንታ በጋቢ መሰራት አለበት ባይ ነኝ። ከዛ ድንበር ውጣ ፕሮፌሰር። ተው አልወጣም። ተው መጥፊያ ነው እሱ ድንበር ተው። እስቲ ኩን ያዝ ጥምር እንበል ያጀባ ልብርር ኢትዮጵያዊነት ያሸገር ያራዳ ልጅ ፍሮም ሸገር ሲጋራውን ማግ በጨለማ ይሄውና ሃንግ ወይ ጋንጃማን ዋግዋን። እስቲ በዚህ ሙድ ውስጥ ያላችሁ ሰዎች አርቲስቶቻችን ምን አይነት ምክር እየለገሱ ነው? እስቲ እንስማቸው። አንድ ኑሮን አሸንፋለሁ ብሎ ከቤተሰቡ ተለይቶ በልጅነቱ ብዙ ዋጋ ከፍሎ አዲስ አበባ ከገባ ሰው አፍ ላይ እስቲ ኮን የሚያዝ ጥምርም ስትሰማው ላይክ ዋት ምናምን ትያለሽ። ለምን ዘፈኑ ጸዴ ነው፣ ፍሎ ጸዴ ነው፣ ልጆቹ ጎበዞች ናቸው የሰራችሁት ልጆች፣ ብዙ ነገር እንጠብቃለን። ግን ምንድነው እያስተላለፍኩ ያለሁት መልእክት? እኔ ሰምቶ ሰው ወደ ምንድነው የሚሄደው ብላችሁ አስቡ። ማርያም ነው የምልህ ልጄ ቢዘፍኑ የዘፈንና ልጄ እዛ ላይ የማረገውን ነገር ቢያረገው ብላ አስብ። አውጥቶ መሳሪያ ምናምን እና አንጨውቴ ማለት ነውና አስባችሁታል። እሱን ዘፈን ድሪሉን የሚያዝያዘዝ ስር እንበል ያጀማ ጠንከር ልበለው በመዶሻ በሹተር ያጀማ እንቅስቄ በቀመር ይመቻችሁ ያራድዬ ልጆች በሚለው ቢወራ የተሻለ ነው ብዬ አስባለሁ። ሀሳብ አስተያየታችሁን ከታች አስቀምጡልን ፋሚሊ። ይቻማችሁ። እንግዲህ እንደሰማችሁት ነው ሚኪ ጎንደርኛ ሙዚቀኛም ነው። የግል ስራውም ፈርኒቸር ላይ ነው የሚንቀሳቀሰውና እርድና ማለት ታይሚንግህን ጠብቀህ በሁሉም ቦታ ስክት ብለህ መኖር ነው። በሁለት በኩል የተሳለ ቢላ። ልጅ ሚካኤልን በዚህ ጉዳይ የተወሰነ ጣል አድርጓል ሀሳብ። ከዛ በኋላ የልጅ ሚካኤልን አይተን የአርቲስት ተሙ ንጉሴንም የፕሮፌሰርንም ሀሳብ የተወሰነ ጣል እናደርጋለን። ወለታው በዛብኝ። አይ ግድ ነው። የሆኑ ልጆች አይተሃል አይደል? የመጡ አሁን ጎበዝ ልጆች አሉ። የሆነ ቅድምም እያወራን ነበርና የሆነ ድሪል ነው የሚሰሩት ምናምን ያዝ እንደዚህ ጥምር ምናምን የሚሉ ልጆች ትንሽ ወጣቶች ናቸው። በጣም ግን ተስፋ አላቸው። እሱን ላይፍ እኛ አልፈነዋል አይደለም። አሁን እነሱ ልጆች አይቶ ሚኪ ጎንደርኛ ደስ የሚል አይነት አድቫይስ ሰጣቸው። አየ ሚኪ ጌሙ ላይ ስላለበት ያውቀዋል ምን ቢደረግ እነዚህ ልጆች ይወጣሉ ብሎ ምን አለ እሱ በሚሰራው አይነት እንትን እንደዚህ ብይድ ምናምን ያረጋችሁ ሌሪክሱን ብትቀይሩት አሪፍ ይሆናል። ያራዳ ልጆች በዚህ መንገድ ስሩ ምናምን አለ። ይኸውልህ ኃላፊነት ስለሚሰማው ነው ሚኪ ምን ያለው። ዜማ እየጨመሩበት ቢሰሩ በእውነት ለቲክቶኩ ግብአትነት እንትተው ስቴጅ ደረጃ አሁን እኔ ኮንሰርት ስሰራ መጥራት ፈልጋለሁ እንዲሰሩ ፈልጋለሁ። ትክክል። ግን በእንደዚህ አይነት መልኩ አይደለም። ስለዚህ ህዝቡም አብሮ የሚደሰትበት በመሰለ ሰፊሽ ሰርተው ለውጥ ማያመጡበት ከሆነ ራሳቸው ላይ ለቤተሰባቸው ለውጥ ማያመጡ ከሆነ ለአካባቢው ከአካባቢ አልፈው ከከተማ አልፈው ሀገር አቀፍ ለውጥ ማያመጡ ከሆነ ለምን ታይማቸውን ዌስት ያደርጋሉ? ሌላ ፊልድ ላይ መግባት ይችላል። የሚያስኬደው ግን ይሄ ነው። እኔ ልጆቹ ብር እንዲያገኙ ነው ፈልገው ምንም ጭቅጭቅ ህይወታቸው እንዲሻሻል ማለት በቃ ፍራንክ እንዲያገኙ ነው ፈልገው ልጆቹ እንጂ የሆነች ነገር እየተቆረጠች እዚህ ጋር ያለ ቲክቶከር ለሱ ግብአት እየቆረጥክ እንድትሰጠው አይደለም። እኔ አልፈልግም። እንደነሱ አይነት አሁን ለምሳሌ ሶሻል ሚዲያ ላይ ያሉት እኔ ጠላታቸው ነኝ፣ አይወዱኝም። ምክንያቱም እነዚህ ልጆች ላስቀርባቸው ነው የሚመስላቸው። አንድ አይነት ፍሎ ነው፣ አንድ አይነት ዜማ ነው ምናምን ይልላል። እንዴ እሱ ነው እያሰራኛለሁ። እዚህ የሚያደረሰኝ እሱ ነው። ሁሌ ነው የምንለው እኛ ምንጩ የትኛውም ስራ ፖዚቲቭ ወይ ይዛችሁ በትክክለኛው መንገድ ካልሰራችሁ ገንዘብም አታገኙም። ሰው ጋር ራሱ አንተ ቢባል ስራ ይቀመጣል እንዴ? ኧረ በጭራሽ አይቀመጥም። መስራታችን ካልቀረ ጊዜያችንን ማጥፋታችን ካልቀረ በአሪፍ መንገድ ብናጠፈው ልጆቹ አቅም አላቸው፣ ትክክል ነው አቅም አላቸው እና የተወሰነ ነገሮችን ብታስተካክሉ ይህ እንደ ወንድማዊ ነው። ብዙም አንልም። የሚያቅሱ ብዙ አያወራም እኮ ካንታየው ፕሮፌሰር ምን አይነት ጭንቅላት ነው ያለ ትልቀቁ
እኔ ማጥልቀቱ ትላለ ብዬ ጭራሽ ጥልቀቱ። ማንም ሰው እንግዲህ ፈጣሪ አምላክ የሰጠውን ሰውነት፣ ጤና እንዲሁም አቅሙን ጭንቅላቱን በመጠቀም ገንዘብ ላግኝ በማለት ነው እንጂ ገንዘብ ለማግኘትማ በጣም በቀላሉ ሌባ መሆን ይቻላል። አጭበርብረንም ማግኘት ይችላል በቀላሉ በክፉ ስራ። ነገር ግን የሚበረክት አይደለም። በሰማይም ሲሆን በምድርም ሲሆን ነው የሚሆንብን፣ ይዞን ነው የሚጠፋው። ትክክል። ነገር ግን እስቲ ይሄን ጀግና ወጣት እስቲ ምን ትሉታላችሁ? የመኖር ፈተና ምንም ቢያንገዳግድ አታካችም ቢሆን ለጥጦታል እኮ ነፍሴን ልታደጋት ሕይወቴን ዘክሬ ሞቴም ትንሣኤ ነው በሕያው መኖሬ በሕያው መኖሬ እኔስ ላይቀር ማለፌ ነበርን አትርፌ ለመኖር ነው ሞቼ እኔስ ላይቀር ማለፌ ነበርን አትርፌ ለመሞት አልኖርም ለመኖር ነው ሞቼ። እንደው ክፍለ ሀገር ቢሆንስ ረዥም ርቀት እንደው ተኝቶ ይሄዳል ትላለህ። ከዚች እዚህ ፌርማታ ወራጅ አለ መልሴን አምጣ። ኧረ ስቸው አይደለም 200 ብር ነው የሰጠው። ስለዚህ ብር ሌላ ነገር ላስታውስበት፣ ረዳት መልሴ ስጠኝ ሌላ ነገር ላስብበት የምትሉ ሰዎች ባላችሁበት እንዴት እንደዚህ ይተኛል? ወንድሜ አይዞ ቀን እስኪያልፍ ድረስ ግድ ነው አይደል? ጊዜ ብዙ ያረጋል ቻላል ገው ይነጋል አንተጾም ነው ወርበ አንተ ቀይ ዲያብሎስ አንተን ይዤ የምኖረው ራሱ ይቅርታ እግዚአብሔር ደግሞ ልቤን አታሳሰው፣ አንጀቴን አትብላው። እናቴ ናት አይነ ሁሉ። ኧረ ተው ልጄ፣ ትንሽ እንኳን በእግሬ ልሄድልህ። ቀስ እያልኩ እኮ መሄድ እችላለሁ። እማዬ እንደዚህ አትበይኝ። ቃሌን ልኑርበት፣ የመኖሬም ትርጉም ይግባኝ። እኔ አንቺን ካወረድኩሽ ወድቃለሁ። ገረመኝ የጥርስሽን ጣቱ ዛሬ ካንቺ ባጣው የኔ ያለ ማመመኝ በብርቱ። ልጄ ማንን አዝለህ ነው? ምን ሆነችብህ? እናቴ ናት አይነ ሁሉ። ኧረ ጉድ! እንደው ታዲያ መንገዱ አይከብድም? እናቴ አይደለች? አትከብደኝም። የከበደኝ ስለሷ የገባሁት ቃል ነበር። እውነት ነው ሱሳው። እንደው ግን መሄድ አቅቷቸው ነው? ደሞስ በመኪና እኮ ትችል ነበረ። እንደው በመኪና መውሰድ አልቻልክም ወይ? አቅም አነሰ ይሁን? አይ ቃሌን መፈጸም ስላለብኝ ነው አይነ ሁሉ። ከእናቴ በላይ የከበደኝ የገባሁላትን ቃል መፈጸም አለመቻሌ ነው። አሁን ደግሞ እያደረኩት ስለሆነ የህይወት ሸክሜ ቀሎልኛል። የዛሬ 10 ዓመት መኪና ገዝቼ ቤተክርስቲያን በሱን የማመላለስሽ ብዬ ቃል ገባሁላት። ካላደረኩት ከቀበና እስከ እንቁልደታ ድረስ አዝያ አመላለስሻለሁ ብያት ነበር። መኪናውን አልገዛሁትም። ስለዚህ ቃሌን ለመጠበቅ እናቴን አዝዬ ይሄን ዳገት መውጣት አለብኝ። በመኖሬ ፈጣሪን እያመሰገንኩ የምችለውን ሁሉ ለእናቴ ላደርግላት እየሞከርኩ ነው። አዝያ ትኖራለሁ ነው እንዴ? ጥሩ አረክ። ቃልማ ቃል ነው፣ ማን ያሽራል? በል እንግዲህ ትክክለኛውን የፍቅር መንገድ ይዘዋል። እምነት ያበርታ። የጀመርከውን የፍቅር መንገድ ቀጥልበት፣ እንዳትቆም። ግን እኮ እኔም በድያለሁ ልጄ፣ ከጎኔ እንዳጠፋ ብዬ በደል። ምን አደረግሽኝ እማዬ? ከሀገር ልውጣ ስትለኝ እምቢ አላልኩም? እንኳንም አስቀረሽኝ። ለምን ልጄ? ውለታሽን እየመለስኩ ባይሆንም ያየሽውን መከራ ግን እየቀመስኩት ነው። እኔን በጀርባሽ አዝለሽ ያየሽውን መከራ አሁን ሳዝልሽ አውቄዋለሁ። የሆንሽልኝን እየሆንኩት ስለሆነ ደስ ይለኛል። በል እንግዲህ ጥሩ እያረክ ነውና አላስቆይህ፣ ግድ የለም ና ይዘሃት ሂድ፣ እንዳይረፍድባችሁ። ተነስ መንገድህን ቀጥል። በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብህ በእውነት አንተ ኖርሃል። በሁለቱም ፍቅርን መግለጽ ችለሃልና አንድም በጀርባ ያዘለች እናትህን ደግመህ በጀርባ አዝለህ ፍቅርን አሳየ። አንድም ቃልህ መኖር ችለሃል። እንዲህ ነው ሰው። ያሉት ከሚጠፋ የወለዱት ይጥፋ የሚባለው የቃልን ጥንካሬ ለማሳየት ያክል ነውና እኛ እንደ ቀላል የምንናገራት ቃል ምን ያህል ከባድ ነገር ይዛ እንደምትመጣ አናቅም። በተለይ ደግሞ ለእናቶቻችን
ለወላጆቻችን ለቤተሰቦቻችን መክፈል ያለብንን ነገር መቼም መክፈል አንችልም፣ ግን ቢያንስ ማድረግ እየቻለን ዝም ባንል መልካም ነው ብዬ አስባለሁ። እኔም አስባለሁ። አዎ እና ቤተሰቦቻችሁን ፈጣሪ አምላክ እቅፍ ድግፍ አድርጎ ያኖርላችሁ። አሜን ፕሮፌሰር። ሰላሙን ይስጠን። አሜን ፕሮፌሰር። የእናቶቻችንን እንባ ሀዘናቸውን አያሳየን፣ ሁሌም ሳቃቸውን ያሳየን። አሜን ዶክተር። እንዴ ትንሽ ቆይተ ደግሞ ገራጅ ልትለኝ ነው እንዴ? ምን አልኩኝ? አሜን በያጅ እኔ እኮ የቧንቧ ውሃ አልጠጣም በእውነት። አዎ እንደውም ጃር እየገዛው ጃር ነው የምጠጣው። የታሸገ ጃር እየገዛው እሱን እያገለባበጥኩ ነው የምጠጣው። ታድለ ለምትሉ ሰዎች ተመልከቱልኝ። አያችሁ ጉዳችሁን። የቧንቧ ውሃን ጠጣም ለሰውነቴ አለርጂክ ነው ለምትሉ ሰዎች እኔም ጃር ተጠቃሚ ነኝ። ነገር ግን ቤት ውስጥ ውሃ ስትገዙ ቀርታችሁ ቼክ ያድርጉ አይደል? ከስር የሆነ ጠለል የሚል ነገር አለ። መቼስ ምንም ማድረግ አይቻልም። ቢያንስ ውሃውን ስትቀዱ ትንሽ ባይን ማየታችሁን እንዳትረሱ። ግን ዋነኛ ኃላፊነት ያለው ጃር የምታመርቱ ሰዎች ናቸው። እኛናይም ፈጣሪ ያያል። አዎ መቼስ ወደ ሆድ የሚገባ ነገር ነው፣ ወደ ሰውነት የሚገባ ነገር ነው። ከእግዚአብሔር ጋር ነው ኦዲት የምታደርጓት። ሊያጠፋንም ይችላል እንዴ? ሊያጠፋን እንዴ? በሰው በጤና ነግደ ግሴ ያያል። ለዛውም አሁን ዝም ብሎ አይደለም፣ በስሪዲ ነው የሚያየው። አሁን ላይ ለሱ ሰተን ተተናል። አዎ እንደ ድሮ ክፋት ቆይቶ በ2 ዓመት በ3 ዓመት የሚደርስ መስሏችኋል? አፋጣኝ ነው እንዴ ፍጥነቱ ብታዩ። 5G ምን እሱ እንደው ቅርዝዝ ይላል እንጂ ገጠም ነው። ከዚህ ቀደም ቤት ተከራይታችሁ የኖራችሁ አሁን ላይ የራሳችሁን ቤት የሰራችሁ አሁን ላይ ቤት አከራይ ሆኑ ሐሳብ ካላችሁ ቪዲዮ ላይ ሐሳባችሁን ሰጡናላችሁ። ይድረስ ለድሮ አከራዮቼ እስካሁን ድረስ እንዴት ቪዲዮ እንዳልሰራውኝ ማለት ነው። በእናንተ ዙሪያ እርጉዝ ነሽ አይቻልም፣ ስንት ልጅ አለሽ እያላችሁ ላሰቃያችሁ፣ ልጆቼ ልክ እንደሚያሳድግ ሰው ለቆጠራችሁብኝ፣ እንግዳ ሲመጣ ሽንት ቤት ላይ ዘጋችሁብኝ፣ ውሃ የዘጋችሁብኝ፣ ለእኔ የሚጠጣውና ልብስ ማጥበት ውሃ እየከለከላችሁ ቆርቆሮ ግቢ ላጠባችሁ። አረ ስንቱን ተናግሬ ስንቱን ላውራ። ይድረስ ለእናንተ ሳልነግራችሁ እንዴት ተዛሬ ድረስ ቪዲዮ እንዴት አልሰራውኝም ሳልነግራችሁ። ልጆቼ ድምፄን ቀንሼ አፍኜ ስንት ነገርን ችዬ ለኖርኩት ይድረስ ለድሮ አከራዮች ሳልነግራችሁ። እንደናንተ እኮ አይደለም መድኃኒዓለም ክሶኛል። ለአንድ ክፍልና ለሁለት ክፍል እንደዛ ፍዳይን ልጆችን ስቆጥሩ ያለብኝን ነገር እንዳለ ስታፍኑን ድምፅ ጮኸ የልጆች ድምፅ የምን ድምፅ ስትሉ ላፈናችሁ በሙሉ በእናንተ ግፍ የተነሳ እግዚአብሔር እኮ ክሶኛል። G+3 ቤት ሰጥቶኛል። ኑ አሁን የፈለጋችሁበት ክፍል ኑሩ እና ያራዳ ልጅ ምናምን ነገር የሚለው ዘፈን ከዚህ በፊት ቪዲዮ ሰርቼበታለሁ እና እሱ ዘፈን ለእኔና ለባሌ ብቻ ነው የሚገባው። እግዚአብሔርን ሌላ ሰው እንዳሰሩበት በቃ ይሄ የኛ ታሪክ ነው። ከባዶ ተነስተን ነው እዚህ ጋር የደረስነውና እውነት እናከብራችኋለን። እንዘፈን ግጥም ዜማ እንዳለ የሰራችሁት በሙሉ በቃ ከባዶ ተነስተን ነው እዚህ ጋር የደረስነው። የሚያቀን ያቀናል እና ከመድኃኒዓለም ጋር እና ላከራዮቼ ይሄ ዘፈን ለእናንተ ነው። በእውነት ይገባል። እንደው ስንቶቻችንን የማያልፍ መስሎን ስንቶቻችንን ስንቱን ይገፋል። ነገ ማይቃና መስሎን እየበደልን በተለይ ሽንት ቤት እንደው ብቻውን ይሞላው እንደሆነ አላቅም፣ ብቻውን ይዘበልልበት እንደሆነ አላቅም። በር ይዘጋል። ውሃውን እንደው ለሬሳ ማጠቢያ ውሃውን ይዘጋል። በአንድ ክፍል ስትል የነበራችሁ ሰዎች እህታችን እንዳለችው G+3 ቤት እሱ ትንሽ በሱሱ ሾፍ ሲያደርግ ግሴ አያምጣው ነው። ሰው አትበድሉ። ነገ ምን ደረጃ ላይ እንደሚደርስ አታውቁም። ነገ የእናንተው ልጅ ተከራይ ሆኖ ሌላ ቦታ ሄዶ ይከራያል። ግድ ይላል። አዎ አንጋጠው ሲተፉ ተመልሶ በአፉ ነው የሚባለው። ነገ በኔ ማለታችሁን እንዳትረሱ። ተው ፕሮፌሰርን ስሙ ተው። የረመዳን ጾም በሚከናወንበት ወቅት በቀን ምግብ ሲመገቡ የተገኙ 9 ሙስሊሞች በቁጥጥር ስር ውለዋል። ምክትል ዋና አዛዥ ሙጃሂድ አሚኑዲን ለጋዜጠኞች እንደገለጹት በቁጥጥር ስር የዋሉት 9 ሙስሊሞች የረመዳንን ጾም መጀመሩን አናውቅም ነበር የሚል ምክንያት አቅርበዋል። አዛዡ አክለውም ፖሊስ ለ9 ሙስሊሞች ስለ ጾም አስፈላጊነት፣ ስለ ቁርአን ንባብና የተሻለ ሙስሊም እንዲሆኑ ስለ ሸሪዓ ህግ
ተገቢውን ትምህርት እንደሚሰጥ ገልጸዋል። ይህ የተፈጠረው በናይጄሪያ ነው። እነዚህ ፖሊሶች ግን ከ10 ስንት ይገባቸዋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። 10 ግሲ 10 እንደው ትንሽ ቦነስ የምንጨምርለትና 15 ቢሆን መልካም ነው። ወንድሜ ጾም ለራስ ነው። ጾም ለራስ ነው። በዚህ ሰዓት ካልጾምክና ካልጸለይክ ይሄ ኑሮ እሳት ነው። በዛ ላይ ደግሞ እሳተ ገሞራ ነው የሚሆንብህ። አዎ ትንበቀበቃታለህ እንዴ። ቢያንስ ክፉን ነገር ምን ይሸል የምንልበት እቺ ወራት እኮ ናት። በየትኛ ስራችን ነው እንደው ገነት እንኳን የምንገባው በዚህ ስራችን? 90ዎቹ ተመልሷል ይላል። እስቲ ስንቶቻችሁ ናቸው የኛው ትውስት ያለባችሁ? እስቲ የት ናችሁ? እንያችሁ ኮሜንት ላይ ጻፍ እያደረጋችሁ ላይ ከሆነ ይገጫችሁ። እስቲ ግሴ ከበተልን ኮምፕሌት ይላል። ወረርሽኝ የሆነች አጅቱታ ሰርግ ቤትን ብትሄዱ ይችን ለብሰን ነው። እኔ መተዝ ይለኛል የአይን አባቴ ሰርግ ነው የሚያስታውሰኝ። እናቴ ይህንን ቱታ በ50 ብር የዛን ሰዓት የደበደበች መደብደብ ከነበቲው እኮ ነው እንዴ። በምን እንደደበደበች ታውቃለህ? ተገዝቶልኝ ይሄ ቱታ የሚሸጠው በፕላስቲክ ተደርጎ ነው። ፌስታል ውስጥ እንደዚህ ታሸጎ የሚመጣ ነው። አደረኩትና አጋጣሚ በጉልበቴ ወደኩ። ጉልበቷን አሳየችኝ። ትዝ ይለኛል። በቃ መቼም የማረሳው ማለት ነው። እቺ ፍንዴክስ እቺ አሁን በምን መሰላችሁ? በጄል ጸጉሩን የፈረዘ ጄልና ፐርም የሚባል አለ። በሱ ጸጉሩ ፈርዞ እንደዚህ ጠቅልል አድርጎ ልክ ፀሐይ ሲመታው ቀጥ ብሎ ፍሪዝ አለ፣ ወዘና ያለው ፍሪዝ በሱ ፈርዞ እቺን ኪስ ውስጥ ያደርግና ገመዷን ደግሞ በዚህ በኩል ኤርፎን ያወጣና ስበህ ከዛስ ማትረሷ ደግሞ እቺ አሁን ሃከሮች ምናምን ያደርጓት የለችም ስካመሮች የሚያደርጓት ኡዲዋ እቺ ሹራባ ማለት ነው። ኮፍያ ያደርጋል። ከዛስ አምስት ዋግማን አመዶፕ አመራፐር ራፐር ደሞ ብሏል። ከዛስ ምን አለ አፍሪካ ሲሆን አዊለ ሎጎምባ ሚሎሳ ታቋለ ሁሉ ወይኔ ሳንቲሞች አንተ ጭራሽ ጠፉ ከገበያ ወጡ እኮ። በነገራችን ላይ አሁን ላይ ይሄንን የማያውቁ ልጆች ስላሉ ልንገራችሁ። እዛች ጋር የምታዩት 1 ሳንቲ ትባላለች። ሁለተኛ ላይ ያለችዋ ደግሞ ከመጨረሻ ሁለተኛ 0.5 ሳንቲ ትባላለች። ይባላል እኮ 0.5 ድንቡሎ ዱዲ ያልሰጠም ይባላል። 0.5 ሳንቲ ትባላለች። በነገራችን ላይ በዚህ ማለት ነው ዓለም ነበር የሚታይ የነበረው እኔ ልሙት። እንግዲህ ይሄ ደግሞ ቤተሰቦች ሁላችሁም ታውቁታላችሁ። ሁለት አይነት ነው እንደዚህ ያለው ማሾና ፋኖስ ይባላል። ፋኖስ የሚባለው ምንድነው? ልክ እንደዚህ መስታወት ውስጥ ይገባና ክር አለች ከስር እሷን ትጭርና መስታወትን ታደርጋል። ድምጽ አልባ ነው ይሄ። እንዲህ ይውለበለባል ምናምን ትንሽ ሊረብሻችሁ ይችላል። ይሄ ግን ማሾ ይባላል። ምን ይደረጋል መሰላችሁ? እቺ ከስር ያለችው ሰማያዊ ከለሯን ፓምፕ ታደርጋታል። ውስጥ ያለችው ነጯ ክር ናት። እሷ ፓምፕ ስትደረግ ብርሃን ታመጣለች። ግን የሚል ድምጽ አለው። ትንሽ ድምጽ ሊረብሻችሁ ይችላል። ግን ላይቱ አምፖል በሉት በቃ ትክክለኛ አምፖል። እቺ የባህር ዛፍ ፍሬ ትባላለች። አብዛኛው ወንዝ ዳር ምናምን ላይ እናገኛታለን። ይሄንን ለቅመን ከወንዝ መልስ ታጥበን ስንመጣ እቺኛዋን ሰብስበን ይዘን እንመጣለን። ሽታው ሽታ እንዳይመስላችሁ። እቺ ደግሞ የጀበና ክዳን ናት። ቤት ውስጥ የምትሰራ ናት። በነገራችን ላይ አብዛኛውን ጊዜ የጀበና ክዳንና የጀበና ማቶት ማስቀመጫ ማቶት ነው የሚባለው በቆርኪ እንሰራለን። እንሸጥ ነበረ። በሽቦ አጥር እንትን እንፈታና ቆርኪው ማከሉን በስተን ተመሳሳይ እናደርግ ነው። ወይ በደሌ ቢራ ወይ ሜታ ቢራ ወይ ለስላሳ ከለርፉል እንድትሆኑ። ከዛ በኋላ ወይ ደግሞ ስትራይፕ እንዲሆን ሀፍ በደሌ ሀፍ ሜታ ሀፍ ጊዮርጊስ እናደርግና በሷ እንሸጥ ነበረ። እስቲ ይሄንን ፊልም የሚያስታውስ ሰው ርዕሱ የሚነግረኝ ነኔን ርዕሱን እስቲ ጻፍ አድርጓት። ዴክስ አሁን እንደ አርምቼር እንደሚባለው እኮ ነው። ይሄ 4 ያስቀምጣል። ተጠጋግተህ 5ም ሊሆን ይችላል እኮ እንደየክፍሉ ብዛት እንደ ተማሪ ብዛት ነው። እኛ ስንማር በጣም ተንደላቀን የተማርነው። አንድ ክፍል ውስጥ 90 ተማሪ ነው የምንቀመጥ የነበረው። አሁን ለአሁን ተማሪ እኮ የሚመስለው እንትን ነው ሰላማዊ ሰልፍ ነው የሚመስለው ወይ ስደት ነው የሚመስለው እኮ። ያው ከ90 ተማሪ 75ኛ ስትወጣ ራስህን መሸለም አለብን። ይሄ ወጥቶ 3 ሲዲ የሚወስድ ስትነካው 3 ሲዲ አለች። ይሄ እንትን ነው አይለችም የማይወጣ ሲዲ አይነት እንደሱ አይነት 3 የሚወስድ ነውና 3 ሙዚቃ ተከተውና ቨርቹዋል ዲጄ በሉት። ያን ሲጨርስ ከረበተው ያቺው ተገባ ነበር። ግን ድምፁ ድምፅ እንዳይመስላችሁ ሶኒ ነበር። የሶኒ ምርት ነው። ቶንዶስ ይሄ ማኑዋል ናት። የማሽኑ ዝም ይለው ነው አይደል? እሱ አልነበረም በዛ ሰዓት። እቺ ጥርስ አላት። ቅርጭ
በሷ ነበረ ስንቱ ሞዴል ፏ ብሎ ይዘሄድ የነበረው። ቬራ ፓስታ፣ ቬራ መኮሮኒ። ይሄኛው እንደውም እኔ ትዝ ይለኛል ሀብታም ቤት ብቻ ነበርኩ የሚቀቀል ነበር። 120 ፕሮግራም ውዱድ ማይቀር ነው። ቬራ ፓስታ ሁሌም ስፖንሰር ነው። ስንቶቻችን ሆድ ያጠገበ ዶን ዴንታል ክሊኒክ ባንኮ ቢረማንሳ ከአንድ እስከ 6ኛ ፎቅ ዶን በማንጅላኒ ሳፒያንስ በመጠቀም ጥርሶትን እናስተካክላለን። ማንጅላኒ ከበሌቶ ይሻለን። መካኒክ እንትን አደረኩ ጊዜ ስልክ ይሄ ስልክ ሲመጣ አሁን ላይ በተን ስልክ ወይ ጠቃጠቆ ይባላል። አሁን አይፎን 50 60 70 ፕሮማክስ ከመምጣቱ በፊት አልትራ ሳምሰንጎች ከመምጣታቸው በፊት አለ የተባለ ባለሀብትና አለ የተባለ ነጋዴ እኚህ ስልኮች ይዛል። እዚሁ በእያንዳንዱ ጌም አላቸው። ስኔክ ያለው አለ፣ የመኪና ጌም ያለው አለ። ስንትና ስንት ነበር በዚህ ሰዓት። ወደደደ ይችኛዋ ፉትቦል ማስቲካ ይችኛዋ ታታ ያለችም ሁለት አይነት ነው ያለው፣ ፉትቦል እና ዲንግ ዲንግ። ማስቲካው ላይ ምን አለ መሰላችሁ? ጣጣዋለሁ እዚህ ላይ ተለጥፉትና እሽት ታረጉና ለያንስ ትልጧት ላይ ንቅሳት አለ። አይ ጊዜ ሁሉም ትዝታ ሆኖ ቀረ። በቃ ምን ዋጋ አለው? ያሁን እኮ ትዝታ የሚጀምረው እኮ በተች ስልክ እኮ በበርገር ነው የሚጀምረው፣ ግሴ በላዛኛ ነው የሚጀምረው። አሁን ይህን ትዝታ ብለህ ወደፊት ታቀርብ ነው። ለነገሩ የዛን ሰዓት በዚህ ሁኔታችን ከቀጠለንማ አፈርደቼ እየበላን ማለት ነው። ትዝ ይለኛል ሀያዎቹ አካባቢ፣ ሀያዎቹ ማለት 2000 ምናምን አካባቢ ማለት ነው። ትዝ ይለኛል ያን ስጋ ስንበላ ዝልዝል ስንበላ። አሁን ጊዜ ተቀይሮ ዘይት የምትባልም ነበረች። ላስገባም በቃ ወደ ቀጣይ ቪዲዮ እንሂድ ቤተሰብ። ወንድ ልጅ ለእናቱ ስኬቱን ለማሳየት የሚለፋ ከሆነ ህይወቱን አምኖ ተቀብሎ ህይወቱ በሆነ ተአምር እንዲቀየርለት ሳይሆን ህይወቱን ተአምር ሰርቶ እራሱ ለፍቶ መቀየር የሚፈልግ ከሆነ ለሴት ልጅ ክብር ካለው በመንገድሽ ሲመጣ እለፍ የኔ አባት አይደለም ማለት ያለብሽ። ወሬት ነው የኔ አባት ብለሽ ጀገን ብለሽ ነው መቆም ያለብሽ። ምክንያቱም እንዲህ አይነት ሰዎች ከጀግና ሴት ውጭ ማንም የማያገኛቸው። ይሄ እለፍማ ሌላ ነገር መስፈርታቸው የሆነ ብዙ ሴቶች አሳልፈውት አንቺ ጀግናዋ ሴት ጋር ደርሷል። ይሄ እንደ አፈ ታሪክ ሲመስልሽ የነበረ ስታከብሪው ያከብርሻል፣ እንደ ንጉስ ስታዩ እንደ ንግስት ያይሻል የተባለው ወንድ ይሄ ነው። ይሄ ሁሉ ነገር ኖሮ ፍቅር ክብር የሌለበት ህይወት ውስጥ ከምትኖሪ እድሜ ልክሽን ከምታለቅሺ ይሄ ይሻልሻል። በእርግጥ ጀግና ካልሆንሽ እነዚህ ማግኘት ከባድ ነው። ምርጫ እንጂ እንደው አፌ ቁርጥ ይበልኝ። እኔ እንደው የኔ መልከ መልካም የኔ አይነ ግቡ። ያው አሁን እኮ ሴቱ መስፈርት እኮ ከባድ ሆኗል። አሁን እኮ ጭራሽ ቪየታ መጡ እኮ። አሁን ላይ ገመችስ ከሌለ እንዴ ሴቶች ጭራሽ አያዩም። እውነቱን ልንገር፣ ሴቶች ጭራሽ አያዩም። እንደው እህትህ ራሱ ወንድም ሆነባት ነው የምታይ እንጂ አያዩም። በቃ ቼክም አያደርጉም። እንደ ገመችስ ከሌለ ነው። እኛው ቢያንስ ገመችስ ባይኖርን ገመቹ የሚባል ጓደኛ አለ፣ እሱ አለልን። አው ምን አባይ ያስቃል። ኦረ አፍንጫላስ ወንዱ ቁጭ ብሎ አፍንጫውን እየላሰ ነው። እኛም ከቤት ለመውጣት እየሞከርን ነው። ውጭ ከወጣንማ አፍንጫችንን ነው መልሰው። የኔ እናት አንቀባሮ የሚያኖርሽ መከራውን ሲበላና ላቡን ጠብ ያደረገው ነው። ለሴት ልጅ ክብር ካለው ግድ የለሽም፣ እሱ ነው ባልሽ። በተለይ እህቶቼ ምክር አሮጊት አይደለም እንግዲህ ምክር ምክርና ያስፈልገና አሮጊት ምክር በተለይ ትዳራችን ውስጥ ሰው ማስገባት እናት ብትሆን ማለት ለሰው አትናገር። አንድ እርምጃ ከሄዳችሁ አለቀ ትዳር። አንድ ሰው እናትሽም ትሁን ጓደኛ ትሁን ለሆነ ሰው ከነገርሽ ከዛ በኋላ ትዳርሽ እንደፈረሰ ማወቅ አለብሽ። እውነት ነው። ትዳር ምስጢር ነው። በፍጹም እውነት በፍጹም ማለት ነው። አትሻገሪም። አንዴ ብቻ እንዲያረገኝ ካልሽ ያልሻት ትዳርሽ ፈርሷል። አሳልፈሽ መስጠት አለቀ በቃ። ከዛ በቆ ይረዝማል እኮ እሷ ለዛ ለሰል በቃ ሰው ደግሞ ሁሉ ሰው ካወቀት ይሄን አንቺ ደግሞ ተቀጥያለሽ። ለምን ታዲያ አልፈታውም ትያለሽ? እንደረደረ ያለሽ ለመፍታት የሚያግዘው ብዙ ነው። ሁሉ ሰው ካወቀው ምናምን ትያለሽ። እና ይሄን የሚያደርገው ሰይጣን ነው። ስለዚህ ድብቅ ያለ ትዳር ድብቅ ብለን የምንኖርበት ነው እንጂ ማን ከማን ጋር ይኖራል? ምክንያቱም አንድ ሰው ሁለት ሆኖ መኖር ከባድ እኮ ነው። የሰው ሁለት አንድ ላይ ለማድረግ እኮ በጣም ብዙ ዘመን ይፈጃል። በጣም አንቺ የተለየ ካልቸር ነው፣ እሱም የተለየ ነገር ነው ያለው፣ የተለየ አስተሳሰብ፣ የተለየ እንደዚያ ሰዎች እኮ እስኪዋሃዱ እኮ ጊዜ ይፈልጋል። ስለዚህ ትዳርን መጠበቅ ትልቅ ነገር ነው ብዬ አስባለሁ። እናት ብትሆን የራስሽ እናት ትዳር ላይ መግባት የለባት በፍጹም። ሚስጥር በቃ ምንም ማረግሽ ምንም
እኔ አሁን ስለ ባለቤቴ አንድ የትኛውም ጓደኛዬ ወይ በስማማ የተባረከ ዳር ነው የሚለው ወይኔ ውበቱ ደስ የሚል ባል ምናምን ነው የሚለው። ወጥቼ እንደዚህ ነው ባሌ እንደዚህ ነው እንደዚህ ለምን ራስሽን ማለት ነው። ስለዚህ ባልሽን ከወደድሽው የምታስከብሪው ራስሽ ነሽ። ገበናውን ሸፍነሽ ማለት ተቀበለሻል። አካልሽ እኮ ነው። አሁን ራስሽ ራቁታችን ይላል እንደኛ አንሄድም እኮ አይደል? ራቁታችን ይላል ትዳር ነው። ሸፍን አድርገሽ የምትይው ሚስጥር ነው ትዳር ውስጥ ነው። እና እማማ ጉዱን አላወቁ ጉድ አላወቁ። የዘንድሮ ትዳር ሙሉ ነገር የሚፈርሰውም ሶሻል ሚዲያ ላይ ነው። ባሌ በተኛንበት ይፈሳል ስንቱ አይደል የሚለው በተኛንበት ይፈሳል ያንዛርጠዋል ብላ ሶሻል ሚዲያ ላይ መጣ። እስቲ እናንተ የሆነ ነገር በሉልኝ ኮሜንት ሴክሽን ላይ የሆነ ሐሳብ ስጡ ብላ ስለ ባሏ ፈስ ተመልከቱ። እንግዲህ ማማት እኮ ለእናት ምናምን ለጎረቤት አሁን እሱ ኖርማል መታደል ነው። በዚህ ጊዜማ በሶሻል ሚዲያ 200,000 300,000 ሰው አይቶ ነው ክፍለ ሀገር ያለው የሚያቀንም እያየን እኮ ነው። አሁን ላይ ትዳራችን እንዳለ ገመናችን ሶሻል ሚዲያ ላይ ነው የሚሰጠው። ለዛ ነው እዛው ቡክት እዛው ግግር እዛው ብስል አይደል እዛው ጭምልቅልቅ ነው። ግሴ ወይ አታገባም አግባኝና እስቲ ሰው አድርገኝ ሰው ይገረመው። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። ነገር ግን እስካሁን ድረስ ሰብስክራይብ ሳታደርጉ ላይክ ሳታደርጉ ቁጭ ያላችሁ ካላችሁ በጣም ተሳዝናላችሁ። ተው አንተ ጊዜ ታሳዝናላችሁ። በጣም ነው ያዘንባችሁ። በጣም በዛ የኛ ልፋት በዛ፣ የእናንተን ዝምታ በዛ። ምን ነውቴ እንዴ በሸርተቴ መሬት አጋድሜ ተረፍኩ ወንድም የሚባለው እኮ ሰብስክራይብ የተደረገ ላይክ እየተደረገ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ቤተሰብ ይሁኑ። ሐሳቦትን በውስጥ የሚላኩ የኮሜንት ሴክሽን ላይ ክፍት ነው። ልጆች ነን፣ ሐሳብ እንቀበላለን። በስልክ አነጋግሩን በቀጭኑ ሽቦ፣ በስልክ አነጋግሩን በቀጭኑ ሽቦ ትዝታው